መንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመትፍዲ ፍዳ በመጥዋዕት በሊ እስከ መተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ሰኔ ቡሩክ ሰዓተ መዓልቱ 15 እምዜ ሐጽ ጻማሚሩ ለሰኔ በዛቲ ዕለት ኮነ ቅዳሴሃ ለቤተ ክርስቲያን ዘቅዱስ ለወንቲዮስ ዘእምሀገረ ሶርያ ዘአስተርአዩ እምኔሁ ተአምራት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ 1 ቀን በዚህች ቀን ከእርሱ ታምራት የተገለጡ የሶርያ ሰው የሆነ የቅዱስ ለወንቲዮስ የቤተክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለወንቲዮስ በሐምሌ ወር በ22ኛው ቀን በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶች አንዱ መኮንን ሚስት መጣች። ለወታደሮችም ብዙ ገንዘብ ሰጠች። የቅዱሱንም ሥጋ ወሰደች። በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና ሌሊት የሚያበራ መብራት በፊቱ አኖረች። እነሆም ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለወንቲዮስም ለሥጋው መልካም ለሰራች ለመስፍኑ ሚስት መልካም ዋጋዋን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህም በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉሥ ጋር በማዕዱ ትቀመጣለህና በዚያም ከዚያ ወደ ቤትህ በሰላም ትሄዳለህና። የታሰረው መስፍንም ይህን ጎልማሳ ፈረሰኛ ስላየው በላዩም ስለወጣው ብርሃን የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈው ወደ እርሱ ስለመግባቱ ደግሞም የራሱ የሆነውን በቤቱ ውስጥ የተዋውን የወርቅ ልብስ ለብሶ ስለማየቱ በዚህ ሁሉ ስራ ያደንቅ ነበር። ከዚህ በኋላ ቅዱስ ለወንቲዮስ በዚያች ሰዓት ወደ ንጉሱ ሄደ። በመኝታ ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉስም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረውም፣ በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሱም ከግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜም ንጉሱ ወደ ወህኒ ቤት ልኮ መስፍኑን አወጣው፣ ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና የፈታው ዘንድ እንዳዘዘው ነገረው። መስፍኑም ተደነቀ። ንጉሱም የሥራይ ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ሥራይን አላውቅም፣ ከሊህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሱም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገርን ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ጠራብሎስም እስኪደርስ እያነጋገረው ያጽናናው ነበር። ከዚህም በኋላ ተሰወረው። ወደ ቤቱም በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱን የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለወንቲዮስ እንደሆነ አውቃ ብታየው ታውቀዋለህን? አለችው። አዎን አላት። ከዚያም የቅዱስ ለወንቲዮስ ስዕል ወዳለበት ቦታ አስገባችሁ። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለወንቲዮስ ሥጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነውም እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለወንቲዮስን ገድል ነገረችው። መስፍኑም ይህን መልካም ስራ ስለሰራች ሚስቱን አመሰገናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳን ላይ አድሮ ድንቅ ስራ ስለሚሰራ አመሰግነው። መብራትን ማዕጠንትን እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስን ጌታችን እስካጠፋው ድረስ እንዲሁ የምትሰራ ሆነች። ከዚህም በኋላ መልካም ቤተክርስቲያን አንጸው ሥጋውን በውስጧ አኖሩ። በዚህች ዕለትም አከበሯት። ከሥጋውም ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለወንቲዮስ ጸዋሬ መቅሰፍት በነፍሱ እስከተበልዐ ሥጋሁ እስከተበጽ ለማይሱ ድኅረ ተአተተ እምድር ለዲዮቅልጥያኖስ ንግሡ በዛቲ ዕለት ቤተ ክርስቲያኖ ቀደሱ ዋይጽምቲሁ ባህርየ ውስቴታ አፍለሱ። ወበዛቲ ዕለት ተዝካረ ዕረፍቱ ለዮሴፍ ጻድቅ ወልደ ያዕቆብ እስራኤል ወአሰኔት ብእሲቱ በረከቶም ታል ምስሌን ለዓለመ ዓለም። በዚህችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአሰኔት የዕረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ ዘተቤል አምሳሉ ለእግዚአብሔር መልአከ ኃይሉ ለዝ ጠቢብ ጸዋሪተ ዕንቁ መዝገበ ቢሉ እንተ ይእቲ ማርያም ይብሉ መምህራነ ምስጢር ወጥበብ ኩሉ። በዛቲ ዕለት ኮነ ተስካሮም ለሰማዕታት ቢጽ ዘእምሀገረ ጣሃ ዘደወለ ላዕላይ ግብጽ ወተስካረ ዕረፍቱ ለቆዝም ወሰማዕት በረከቶም ትብጻን ለዓለመ ዓለም። በዚህችም ላይ ዕለት ከላይኛው ከግብጽ ከጣሃ አውራጃ የሆኑ የባልንጀራሞች ሰማዕታት መታሰቢያቸው ነው። የሰማዕት ቆዝሞስም የዕረፍቱ መታሰቢያ ነው። በረከታቸው ትድረሰን ለዘላለሙ አሜን። ሰላም ለቆዝሞስ ወለአብያጺሁ በአምሃ ዘእምሀገረ ጣሃ ወለቢፋም ወንሰማዕት ዘተጋደለ ብዙኃ ከመ ኢይፍረይ አሜከላ ወአስዋከ በሊሃ
ገራይተ ልቤ ረስዩ ንጹሃ ወበዛቲ ዕለት ተዝካረ ረፍቱ ለቢፋም ወንሰማይቶ መስተጋድል ወቅዳሴ ቤተክርስቲያኑ ቀዳሜ ተማብያተ ክርስቲያን ለተሃንጻ በስሙ ወተዝካሮም ለሰማይታት ዘእምሀገረ እስክንድርያ ወለቶማስ ሊቀ ጳጳሳት በረከቶም ታል ምስሌን ለዓለም ዓለም። በዚህችም ቀን የመስተጋድል የሰማዕት ቢፋሞን የእረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያዊቱ ቤተክርስቲያን ቅዳሴ ነው። የእስክንድርያ ከተማ ሰማዕታትና የሊቀ ጳጳሳት ቶማስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰንዩ ለሰኔ በዛቲ ዕለት ኮነ ተረክቦተ ሥጋው ለቅዱስ ዮሐንስ መጥምቅ ምስለ ስጋ ነቢይ ኤልሳ ረድኡ ለኤልያስ ቀናኢ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 2 በዚች ቀን የመጥምቁ ቅዱስ ዮሐንስ ስጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ስጋ ጋር በአንድነት ተገኘ። ወበዛቲ ዕለት ካይ በተዝካሮም ለቄርሎስ ወአክሌጥስ ሰማዕት ወቀውስጦስ መነኮስ ዘብሔረ አጋዚ ወእግዚአብሔር ይማረን በጸሎቶም ለዓለም ዓለም ዘአቅረብኩ ማሕሌተ አዘኪርያ ኢላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘነዴቴ መጽሐፍ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምእላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘ አጻፎ እንዘይደርስ ለዛንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ ወጸሎተሙ ማርያም አላቂተ ኩሉ እምባይስ ክቡረ ይምሃረነ ኢየሱስ ክርስቶስ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ወወልድ ወመንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ